የማይሽሬ ምርጥ ሙዚቃዎች timeless music በትክክል ቀኑን ባላስታውስም እለቱን ነው እንጂ ምረሳው ወሩን አውቃለሁ። በህዳር ወር ነው። የዛሬ 8 ዓመት ይሆናል። ከባለቤቴ ጋር የተገናኘነው እንዳጋጣሚ ነበር። በ9 ቁጥር አውቶቡስ ከመርካቶ ተሳፍሬ ወደ ካዛንቺስ ሲሄድ ከፒያሳ ተሳፈረች። ቁጭ ብላ ነበር። አንድ ሰው ተነስቶ አስቀመጣት። እኔም ቆሜ ስለነበረ ቀስ በቀስ እየተጋፋው ወዳለችበት ከተያየም በኋላ ተጠጋሁኝ። ሰላም አልኳት። መልስ አልሰጠችኝም። ከዛም አጠገቧ ቆሜ ሲሄድ እጇንም በእግሬም እግሯን እየነካካው ለማውራት ፈለኩኝ። አልፈቀደችም። ቆሰር ያለች ነበረች ባለቤት። ከዛ አጠገቧ ተቀምጦ የነበረው ሰው ሲነሳልኝ በቦታው ቁጭ አልኩኝ። ላወራት ሞከርኩኝ። እምቢ አለች። ከዛም ጥቂት እንደተጓዝ ካዛንቺስ አካባቢ ከ6ኛ ፖሊስ ጣቢያ በላይ ስደርስ ወረደች። እኔም ተከትያት ወረድኩ። ገልመጥ እያለ እያየችኝ መንገዷን ቀጠለች። ተከትያት ሄድኩኝ። አንድ ግቢ ከፍታ ገባች። ገባሁኝ ተከትዬ። ይገርምሃል፣ ግቢውን ከገባም በኋላ ምንም ጥርጣሬ ሳድርባት ቤት ድረስ ስንገባ አባቷም እናቷም ቁጭ ብለው ነበር። ከዛ ስሜን አታውቅም አባዬ አለች። ይሄ እኮ የጓደኛዬ እጮኛ ነው። ስም ጠርታ የጓደኛዬ እጮኛ ነው ተዋወቅ አለችው። አባቷም እናቷም ተዋወቅ። ከዛ ቁጭ ብለን ተባልኩ። ሻይ ተጋበዝኩ። አሁንም አላወራችኝም። ተጫወት እንጂ ያለች ወደ ጓዳ ገባ ወጣ ትላለች። ከዛ በኋላ እዛ ቤት መመላለስ አዘወተርኩኝ። ቀስ በቀስ 4-5 ወር ከወሰደብን በኋላ መጫወት ጀመርን። በዚህ እንዳለ በመጨረሻው አንድ ቀን ለጋብቻ ነው ፈልጋት ነገርኳት። እሷም ነገሩን በጥሞና አየች። ብዙ ትውውቅ አደረግን። በዛ ለጋብቻ በቃን። አሁን የ4 ልጆች አባት ነኝ። እሷም 4 ልጆች ወልዳለች። በሰላም እንኖራለን። እርሶስ? መጀመሪያ እናት አባት ጠልፎ ነው ወሰደኝ። የልጅ አባቴ ትልቁ ልጅ አባት እዚህ ለባል ተሰጥቼ ወላጆቼ ለሌላ ባል ሰጥተውኛል። እዛ ደግሞ ሻሽስት ወስደው አስቀምጠው ነበር። በጠላት ጊዜ ሳያባርሩ ነበርና ትንሾች ልጆች እየወሰዱ ያበላሻሉ። እዛ እንዳስቀመጡኝ ሌላ ባል ለምኖኛል። ስለምን የለም እናትና አባቷን ጠይቀን ነው እዚህ ቢላክ ለሌላ ሰው ሰጥተናታልና እንዳትሰጥ ተብሎ ይላካል። እንግዲህ በምንም አይነት አልተዋትኝልና ያሳድምና ሀገሩን ለልፍን ለመዝረፍ ሊወስደኝ ሲነሳ በመሐከሉ ቤተሰቦች ወደ ገበያ ሩቅ ነውና የባል ሀገር ገበያ ወደዛ ሄዳሉ። ወንድሜ ሚስት ተመጣና እኔ ቡና ጠጪ ትለኛለች። ያንን ቡና ጠጣለሁ ብዬ ስነሳ ያቺ ልጅ ያገረደዋል አንድ የሱ ልጅ ሆናታለች። እኔ ስነሳ ፊቷን ታተኮርብኛለች። ይሄ ስነሳ እንዴ ትለኛለች። ደሞ ልቀርስል ተነሽኝ ትለኛለች። ምንድነው ይሄ ነገር አልኩ። ነቅር አለች። ጂጂ መጥበጣለች። አብረን እናሱ አብረን መጣለን ትላለች። እኔን ታስቀርና አረ ለከሌ ልታስወስልሽ ነው ለጋሽው ልታስወስልሽ ነው እንዳትጂ ትለኝ። ለምን ጠልፋለሁ ብሏል አሉ። ተነስቼ ትልቅ እንግዲህ የመጡ እንደሆነ አለች እንዳትሉና ትልቅ ቦታ ውስጥ ገባሁ። በላይ ትልቅ መሶብ ከደነችብኝ እና በውጪ ተቆለፈብኝ። እዛ ቁጭ እንዳልኩ ጎረምሶች ናቸው ይመጣሉ። ከባሉ ቤቱን ወላጆች የሉም ቤት። ግማሹም ግብርና ሄደዋል ያርሱ። እዛ ይከቡኛል። መሶቡን ይገባሉ። ይሄንን የባል ሀገር ጠፍር ነው እንትኑ ማጠፊያና ቁልፉ ያን በቢላ ይቆራርጡና ሲገቡ ሲያው ምንም የለውም። አየለችም ውጡ ስላለ የጠገበ ጎረምሳ ያንን መሶቡን ከፈት ሲያረጋው እዛ ውስጥ ቁጭ ብያለሁ። ያንን ሁሉስ ጎተራ ውስጥ ነኝ። ገልብጠው ይዘውኝ ሄዱ። ትንንቅ መጣ። ምንም እኔም ማሸንፋቸው አይደለሁም። ብዙ ሰውም ረዳም አልሆነም። ወሰዱኝ። ጠለፋኑ ወሰዱኝ። ከብት ተዘጋጅቷል። በከብት አርገው እዛ ብዙ ሰው ይጠባበቃል። አደረሱኝ። እዛ ሄድኩ። እዛው ተቀመጥኩ። እዛ አመት ተሁለት ወር እንደተቀመጥኩ ይሄን ነፍሰጥ ሆኜ ወጥቼ እናቴ ጋር መጥቼ እናቴ በምንም አይነት እዛ መቀመጥ የለባትም ህይወቴ ያልፋል እንጂ አለች። እናቴን ፍቃድ በፊት ምን ይሳላቅ ነው እናቴ ቀርታላት አልኩ። ጠፍቼ ወደ እናቴ ጋር መጣሁ። ቀረሁ። እዚህ ስቀመጥ በመሐከሉ ለሌላ ባል እነሱ ደግሞ ፈቅደው አሁን እኔ ሳላይ
ሁለተኛውን ባል ሳላይ ሰጡኝ የድግስ ዕለት ደግሰው መጥቶ ጥቁር የሆነ ቀይ ሳላይ ሰጡኝ ሰውየውም አላየኝ እኔም አላየሁም በእነሱ ፈቃድ ገባሁ ስንት ወልዳለሁ 9 ልጅ ወለድኩ ዛሬ የወፍጮ ቤት ነበር የምሰራው በዚያ ጊዜ ልጅቷ መሰው ቤት ተቀጥራ ትኖር ነበር በአሳሳድዳ ሱቅ እቃ ስገዛ ሁሉ ጊዜ ያገኛን ነበር በኋላ ስለምናት እንዴ አለች እኔ ትዳር አልፈልግም ትዳር የሚሆን ሳይሆን የሚከዳይት ይመስላት ነበር በኋላ እኔ አልክድሽም ግደለሽም በጊዮርጊስም ቢሆን እንማማላለን ብላት እንዴ አለች እዛ ሳሳድድ ጥምቀት ቀን ነበረ አገኘኋት እኔም ሽር ብላ ልብሷን አገኘኋት እዚህ ለኛል የተጋባነው በ1965 ዓመተ ምህረት ነው ስንጋባም የተጋባነው ቤተሰቦቼና የሱ ቤተሰቦች አንድ ግቢ ነበሩ ያሉት በዛ አማካኝነት እሱ ባህር ኃይል ነበር የሚሰራው ከዛ ሲመጣ በእረፍት ሲመጣ እኔ ተማሪ ቤት ማር ነበርና ተዋወቅን እንደዚሁ እኔና እሱ ተዋወቅንና አንድ ፊልም ቤት እንደዚህ ቲያትር ቤት ይጋብዘኝ ነበር ግን የዛን ሰዓት ቤተሰቦቼ ስለሚቆጡ እንዲያውቁብኝ አልፈልግም ነበር በመጨረሻ እኔና እሱ ውስጥ ለውስጥ በደንብ ተዋወቅንና ስንኖር እሱ ባህር ኃይል ተመልሶ ሄደ ከዛ በኋላ ተመልሶ ሲመጣ እኔ ሌላ ጮኛ ነበርኝ ያገባኝ ነበር እና ከሱ ጋር አልተስማማንም እኔ ምክንያቱም ከሱ ይሄኛው ነበር እንፈልገው ማግባት እንፈልገው ከዛ በኋላ እሱ ሲመጣ ነገርኩትና እሱም ስራ ፈተና እዚህ እንትን ኤርላይንስ ሄዶ ፈተና ተፈተነና አለፈ ወዲያ ሲያልፍ ከቤተሰቦቹ ወጣና ቤት ተከራይቶ ሲቀመጥ እኔም ሄድኩኝና ከሱ ጋር ተቀመጥን ሰርግም ለመደገስ አልተቻለም ምክንያቱም እሱም ገና ስራ መግባቱ ነበርና እኔም ተማሪ ነኝ አብረን ኑራችንን መሰረትን ዘመናዊ ሽሬ ምርጥ ሙዚቃዎች እኔ እንኳን ከሱ ጋር ልገናኝ የቻልኩበት ምክንያት በልጅነቴም ሆነ አሁን በጣም ሙዚቃ ወድ ስለነበረ ከትምህርት ቤት ጀምሮ ብዙ የሙዚቃ ሰዎችን እንዲሁ አፈቅራቸው ስለነበር እና የሙዚቃ ስሜትን ስለነበረኝ ሀገር ፍቅር በመቀጠርበት ጊዜ መጀመሪያ ልግባባው የቻልኩት እሱን ነበር እና ብዙ ጊዜ ሙዚቃ ሰዎችን በማቅረብ ሴትም ሆነ ወንድ እሱን የሚተዋወቁት በወንድምነት ነበር እና በአጋጣሚ አንድ ቀን ስለራሱ የሆነ ታሪክ ሲያጫውተኝ ቁም ነገር ነበርና በዛ ልንግባባቻል ከዛም ለአንድ ወር ያህል እንዲሁ በወንድምነትና በእህትነት ከተግባባን በኋላ የሐሳብ መቀየር ነገር መጣና ለዚህ ደረጃ በቃ በእውነቱ መቼም የኔና የባለቤቴ መገናኘት ሁኔታ ትንሽ የሚያስደንቅ ሁኔታ አለው ይሄውም ለአዳማጭም ትንሽ ያስገርማል ከዛሬ 4 አመት በፊት ብርድ በሽታ ኃይለኛ ታምሜ ወደ ሚኒሊክ ሆስፒታል ለመታከም ሄድኩኝ እና እዛ ሚኒሊክ ሆስፒታል ውስጥ ብዙ ታማሚዎች አሉ ወረፋ መጠበቅ ተራይን ጠብቄ ወደ ለመታከም በመገባበት ሰዓት ላይ አንዲት ቆንጆዬ ነርስ አየሁ በእውነቱ በዛ ሰዓት ህመሜን ረስቼው በሰጠችኝ ፈገግታ ሌላ ህይወት ውስጥ ገባሁ እና እሷም ያንን ፈገግታ ሰጠችኝ እኔም ፈገግታ ሰጥቷት ታከምኩኝ እና በሽታዬ
ከመታከም የበለጠ የሷ ፈገግታ አዳነኝ እና በዚህ አይነት ሁኔታ ቀጠልን። እኔም ከጊዜ በኋላ ስልኳን እንድትሰጠኝ ውለቷ በዛብኝ አይዞህ ትለኝ ነበረ እና ስልክ ቁጥር እንድትሰጠኝ ጠየቅኳት። ስልክ ቁጥር ሰጠችኝ። በየጊዜው እንገናኝ ነበረ እና እምኖርም የነበረው ከአራት ጓደኞቼ ጋር ነበረ። ሆኖም ግን እነዛን አራት ጓደኞቼን ይቅርታ አድርጉልኝ እኔ ትዳር መያዜ ነው ብዬ አሰናበትኳቸው። ከዛ በኋላ ያው የእግዚአብሔር ፈቃድ ሆኖ ነርሷን አገባሁኝ። እነሆ ይሄው የሶስት ልጆች አባትና እናት ነን። ነርሷም ነርስ ነች። ዓመተ ምህረት ነው በስጣና ቴሌኮሙኒኬሽን ሲሰራ እኔ እዛ ተቀጥሬ ሰራ ነበረ። ወራቱ መጋቢት 17 ቀን ነበረ። ወራቱ መጋቢት ነው 17 ቀን ሲሰራ ገደልማ የሆነውን አጉል ቦታ እንድትሰራ አሉኝና ከኔ ጋር ከነበሩ ሰዎች አብራቸውናና ይሄንን እንድትሰሩት አለኝ። እኔም ሰዎቹን ይዤ መጣሁና ያው ያ እንደው ምሰሶ ነገር የሚገጠም ነገር ነው። ኮለን ይባላል በጣሊያንኛ። እሱን በሚገጥም ጊዜ ከኋላዬ ምንም መከላከያ ስላልነበረ ብሮቱን መታኝና ወደ ኋላ ሊወድቅ ቻልኩ። ከኋላ ከታች ምን እንደነበረ የት ቦታ እንደወደቅኩ ያው በጤንነቴ በነበርኩ ጊዜ የሚያስታውሰው ካልሆነ በስተቀር ያው ከኋላ እንኳን ምን እንደነበረ አላቅም። ከዛ በኋላ አንስተውኝ ሲያነሱኝ ትንሽ አቅ ነበር። ከዛ በኋላ ዘውዲቱ ሆስፒታል፣ የድሮ ዘውዲቱ ሆስፒታል እዛ ነበረ ኢንሹራንሱን ሕክምናቸውን እዛ ወሰዱኝና እዛ ለኦፕሬሽን የሚሆኑ ነገሮች ነበሩ። እዚያ ገጨ ላይ የተቀደደ በብረት የተቀደደ እግሬም 1 2 3 ቦታ የተሰባበረ ነበረ። እሱ ለማድረግ የኦፕሬሽን በሚያደርጉ ጊዜ እንጃ ማደንዘዣ ምናምን ማደረጉልኝ ቢመሰለኝ ከዛ በኋላ ያው ለአንድ 15 ቀን ያክል እኔ ህይወቴን አላቅም ነበር። ከዛ በኋላ ከ15 ቀን በኋላ ያው ምን እንደሆንኩ የት እንዳለሁ የት ሆስፒታል እንደገባሁ ከዛ በኋላ ጠይቄ ለማወቅ ቻልኩ። እንደገና ያው እርዳታ እየተደረገልኝ የታከምኩ ቆየሁና 2 አመት ሙሉ ከተኛሁ በኋላ ከ2 አመት በኋላ እንድትወጣ ያው ያንተ የሚድን ነገር አይደለምና አሁን እንድትወጣ ከዚህ በላይ የምትድነው ነገር የለም አሉኝ። እሺ አልኩና ከዛ በኋላ ወጣሁ። ከወጣሁ በኋላም ወደ ኮልፌ ቤት እንግዲህ ትንሽ ቅናሽ እንዲሆንልኝ ብዬ አንድ አቶ ወልደ ማርያም ወልዱ የሚባል የኔ ዘመድ ነበረ እና ወደዚህ ስለነበረ ቤቱ እሱም ወደዚህ ወደ ኮልፌ ይዞኝ መጣ። ከዛ በኋላ ያው እንግዲህ መተዳደሪያም ስላልነበረ ምንም ነገር ስላልነበረን ያው ካምፓኒውን እንዲከስ ተገደድኩ። ካምፓኒውን ከስሼ 6 አመት ሙሉ እንከራከር ቆየን። 6 አመት ሙሉ ከተከራከርነ በኋላ ከፍተኛ ፍርድ ቤት ነበረ ክርክሩ። ከፍተኛ ፍርድ ቤት አንድ አዋቂ ኤክስፐርት አውቀ እንደወደቀ ነው የሚቆጠረው ብሎ ስላለ የአካል ዋጋ ሳይሆን የጥሮታ ነው የሚገባ ሲል 13000 ብር ፈረደልኝ። ጠበቃው ከዛ ያው ግማሽ ይወስዱ ነበርና ግማሹን እሳቸው ወሰዱ፣ ግማሹ ምን ወሰድኩ። ከመውደቄ በፊት የነበረ ያው ቦታ አውቀው ነበር እና ምን እንደነበረ ነው እንጂ እኔ የት አካባቢ እንደወደቅኩ በዛን ሰዓት እኔ
አላቅም ግን ሲያነሱኝ እነዛ ሰዎች ያነሱኝ ሰዎች አቃቸዋለሁ ቦታው ግን ጓደኞቼ በኋላ በሚነግሩኝ ጊዜ ብረት ነበረ ተከማቸ ብረት አካባቢ ነው የወደቀው ነው ሚሉኝ እንጂ እኔ በዛን ሰዓት ከ8ኛ ፎቅ ወርዶ አንድ ሰው እንኳን ከ8ኛ ፎቅ ይቅርና እንጃ ከ3ኛ ፎቅ 2ኛ ፎቅም እንጃ ወድቆ የሚያስታውስ ያለ አይመስለኝም የጓደኞቼ እንደነገሩኝ ከሆነ ግን ብረት ነበረ ነው ያሉኝ ዘመናዊ ሽሬ ምርጥ ሙዚቃዎች timeless music